ላይ ይደብራል በጣም። እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ህይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለእኔ በጣም ይደብረኛል። ማለት ሌላ ቦታ ቢሆን ኖርማል ነው። ሌላ ቤት ተከራይቶ ሌላ ነገር ቢያደርግላት ሌላ ነገር ኢኔሴንስ የፈለገችውን ነገር ቢያደርግላት ምናምን ለእኔ ኖርማል ነው። ነገር ግን እኔ በኖርኩበት ቤት ውስጥ እኔ ባሳለፍኩበት ቤት ውስጥ እኔ ብቻ እኔ እንጃ ብዙ ነገሮችን ባሳለፍንበት ቤት ውስጥ ሌላ ሴት እንዲገባበት አልፈልግም እና ይሄ ነገር እኔ ረብሾኛል። ሲቀጥል እሱም ቃል ገብቶልኝ ነው የሄደው ነገሮች እስከሚያበቁ ድረስ እዛ ቤት ውስጥ ምንም አይነት ነገር አይፈጠርም። ሲቀጥል ደግሞ ሲጀመር እኔም ላልኖርበት እችላለሁኝ ወይም ዘግቼውም ሌላ ቦታ ልኖር እችላለሁ ምናምን ብሎ የነበረ መኖሩን ኖርበት። ምክንያቱም እኔ ብቻ አይደለሁም እዛ ቤት ውስጥ መብት ያለኝ፣ አንተ መብት አለ፣ መኖሩን መብትህ ነው፣ ትኖርበታለህ። ነገር ግን ሌላ ሰው መጥቶ ግን አሁንም ሌላ ነገር እንዲፈጠር አልፈልግም ብዬው ተነጋግረን ቃል ተገባብተን ነበረ እና ለምን አትሊስት ወይ የፍርድ ቤት ቀጠሯችን ደርሶ ውሳኔ እስከምንሰማ ድረስ ለምን መታገስ እንዳቃተው አላቅም። ይሄ ነገር ቆንኩኝ እና ደግሞ አሁን ያወራኋቸው ነገሮች በሙሉ እሷን አይወክልም። ሄርሜላ እንደዛን አይነትም ሰው አይደለችም። ለእኔ ትዳር መበተን ለእኔም አንዳንድ ነገሮችን ማጣት ምክንያት እሱ አይደለችም። ይህንንም በዚሁ አጋጣሚ እንድታውቁልኝ እፈልጋለሁ። በጣም ጥሩ ልጅ ናት፣ ምርጥ ልጅ ናት። ምንም አላስደበረችኝም። ኮንታክቴ ነው ማግኘታችኝም ያገናኛል። አብረን እንቀጥላለን ማለት ነው እና ሄርሜ ለማንኛውም እንኳን ደስ አለሽ። ፍራንክ ተደርጋ አታውቅም እና እንዴት ነው ኮስተር ብላችሁ እንደዚህ የምትናገሩ? ምን አለ መሰለሽ አንዳንዴ ወስኝ የቆጣው እንደዚህ ምን እንደሆነ እንድታውቂ እፈልጋለሁ። እግዚአብሔርን የምሬ ነው። እንደዚህ አይነት ፕራንክ ያቆምኩበት ምክንያት ለምን እንደሆነ ያውቃላችሁ? ብዙ ሰዎች ያኔ ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት አደራችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ያለውኝ ክብሩ ይስፋ እና ዛሬ በድምጽ ነው የመጣሁት። በጣም ይቅርታ። እስቲ እኔም ልሞክር ብዬ ነው። ጉንፋን ይዞኛል በዛ ላይ ማለት ነው። እና ምንድነው እኔ አብዛኛው ጊዜ ቪዲዮ መስራት እፈልጋለሁ ግን እፈራለሁ። የምሬ ነው የምላችሁ። ስለዚህ እኔ እዚህ ቤት ውስጥ የምግብ ሰራተኛ ነኝ፣ ግን ምግብ ምናምን እየሰራሁኝ ቪዲዮ መለቀቅ አልችልም። ሰዎች ደግሞ በጣም እንትን ናቸው፣ አይወዱም። ለዛ ስለሆነ ቪዲዮ መስራት እፈልጋለሁ ግን ደግሞ በአብርሽ በሩታ እንደ ሌሎቹ መስራት እፈልጋለሁ። ነገር ግን እፈራለሁ። የምሬ ነው የምላችሁት። እነሱን ካወቃችሁ ስንት አሁን እነሱ ሚዲያ ላይ ሩታ ሚዲያ ላይ ሳትመጣ በፊት ነው እኔ አብርሽን ማቀው። እነዚህ ሃይሚ ኤፋ ማቃቸው ሩታ ሚዲያ ላይ ሳትመጣ በፊት ሩታ ኤልዳናት ይዛት የመጣችው እሷ ሳትመጣ በፊት ነው እኔ ማቃቸው ጋሽዬ ልጆች ማለት ነው። እንደ ሌሎቹ ለምሳሌ ቪዲዮ ምናምን መስራት እችላለሁ ግን ይጠቅመኛል ብዬ አላሰብኩም። ለዛ ስለሆነ በዚህ ቪዲዮ ሰርቼው አላውቅም። ነገር ግን አሁን ሳስበው ሀገሬ ገብቼ መስራት እፈልጋለሁ በራሴ ቻናል ማለት ነው። ለዛ ስለሆነ እስቲ ቪዲዮ ልስራበት ብዬ ነው የመጣሁት። ሾርት ቪዲዮ እኮ እሰራለሁ ታውቃላችሁ፣ እያያችሁት ነው። አሁን በቅርቡ እግዚአብሔር ፍቃድ ከሆነ 4000 እገባለሁ እና እስቲ ላይክ አድርጉ፣ ሳብስክራይብ አድርጉኝ። የምር በጣም ጉጉት አለኝ። ሀገሬ ውስጥ ገብቼ ስራ ፈጥራለሁ ብዬ አስባለሁ። በጎ አድራጎት ስራ ማለት ነው። በጣም እኔ ፍላጎቴ በውስጥ ያለው ፍላጎት ምንድን ነው? በቃ ደካማ ሰዎች መርዳት፣ ለሰው መድረስ፣ በቃ ሰዎች ለማገስ ነው አሳቤ ማለት ነው። ይሄ ቻናሌ ከሰራልኝ ማለት ነው። የምሬ ነው። ቻናሌ እግዚአብሔር ፍቃድ ከሆነ ከሰራልኝ በቃ ይሄ ነው ማስበው እና እባካችሁ ሳብስክራይብ አድርጉኝ፣ ላይክ አድርጉ። ቪዲዮ ደግሞ እይታ ካለ ነው ቻናሉ ማደግ የምችለው። እና አረብ ሀገር የሚኖሩ ሰዎች ደግሞ ምንም ፋይዳ የለም፣ ሳንቲም ነው የሚቆጥረው። ቢቆጥርልን ማለት ነው ሳንቲም ነው። እንደ ኢትዮጵያ አይደለም። ኢትዮጵያ በዶላር ነው የሚቆጥረው እንደ አሜሪካ ማለት ነው። ግን እዚህ አረብ ሀገር የሚኖሩ ሰዎች ብዙ አይቆጥርም ዩቲዩብ ማለት ነው። ሳንቲም ቤት ነው። ይሁን እና ምንድን ነው ዛሬ ማለት ፈልጌ የመጣሁት ትላንትና ሩታ በሰራችው ቪዲዮ ላይ በጣም ስቅ ያለው በጣም ተገርም ያለው የምር በጣም ነው የሚያስቀኝ። ባይዘው እኔ ሰው ብዙ ጊዜ አብርሃም ቪዲዮ ሲለቀቅ አብርሃም ይሳደባሉ፣ ሩታ ቪዲዮ ስትለቀቅ ሩታን ይሳደባሉ። ማንኛውም ሰው ቪዲዮ ሲለቅ በቃ ስድብ ነው የሚበዛው አብዛኛው ጊዜ ማለት ነው። እና እኔ
የሚሳደቡ ሰዎቹ ጋር የለውበትም። እኔ ስድብ አላቅም፣ አልሳደብም፣ አያገባኝም። የሰው ህይወት ነው። እነሱ እራሳቸውን ተማምኖ እስከሰሩ ድረስ አስተያየት መስጠት ማፍታችን ነው። እነሱ ቪዲዮ ይዞ የመጡት ምንድን ነው? አስተያየት ስጡን፣ በኮመንት አሳውቁ ብሎ ነው አይደለ? ስለዚህ እኛን ደግሞ በራሳችን የመጣልን መሳደብ ሳይሆን አስተያየት እንዲያደርጉ ብለን መስጠት እንችላለን። አስተያየት ማለት ነው። እና ምንድን ነው ትላንትና ሩታ የበለቀቀችው ቪዲዮ ላይ በጣም የተገረምኩት ነገር ምንድን ነው? አብርሃም ሚዲያ ላይ መጥቶ የምናገረው ሌላ፣ ሩታ የምትናገረው ሌላ። አብርሃም ትላንት ወዲያ ምንድን ነው ያለው? እኔ ከዚህ በኋላ በሰው ህልና አልራመድም፣ ሰው ያለው ነገር አልሰማም። ከዚህ በኋላ እኔ በራሴ ህልና የሚለው ብቻ አደርጋለሁ ብሎ ሄርሜላን ይኸው ምን እያደረጋት እንደሆነ ሚዲያ ላይ እያየን ነው። ከዚህ በኋላ ከእሷ ጋር ይቀጥላለሁ፣ ስራችን ይቀጥላል። እሷ ለእኔ የትዳሬ መበተን ደግሞ እኔ ሁሉም ነገር ማጣቴ እሷ አይደለችም መንስኤዋ። እሷ ምንም ያደረገችው ነገር የለም። እሷ በህይወት ከመጣች በኋላ ብዙ ነገር ነው ያገኘት። በጣም ደስተኛ ነኝ እሷ ካገኘት በኋላ ብሎ ሚዲያ ላይ ተናግረዋል። ይህን ደግሞ እሱ ብቻ ሳይሆን አብርሃም ከአራትም ሶስትም ከዛም ይበልጣል ቪዲዮ ላይ ተናግሮሻል። እናንተ የፍርድ ቤት ወረቀት የምትሉት ነገር እውነት ነው ውሸት ነው ፈጣሪ ወቀው። እንግዲህ እኛ አናቅም የምር። ስለዚህ አንቺ ሁሉ ጊዜ መጥተሽ ስለ ፍርድ ቤት ስለ ፍቹ ነው የምትናገረው። አብርሃም ግን አንድ ቀን መጥቶ ስለ ፍቹ አውርቶ አያውቅም። ይኸው አሁን ደግሞ ጭራሽ ቢሶበት ሌላ አይዲያ ይዞ እየመጣ ነው። ሴቶች እየቆጠርን ነው። አሁን እኛ ስንት እንደሆነ አብርሃም ላይ ሴቶች እየቆጠርን ነው። እንግዲህ ስራችን ይሄ ነው እና ለምን ስራ ስለምወደው ስራ ነው የምሰራው። እሱ ታውቂያለሽ፣ ባልሽ ጸባይ። አንቺ ደግሞ ከካሜራ ጀርባ ያወራችሁት ነገር ትላንትና መተሽ ምንድነው የምትዩ? ቃል ገብቶልኝ ነበረ በቃ እስከምወልድ ድረስ ማንኛው ነገር አላደርግም ብሎ ቃል ገብቶልኝ ነበረ። ይህን ደግሞ እዛ ቤት ውስጥ ሄርሜላ እንድትኖር አልፈቅድለትም። እሷን ይዞ ሌላ ቦታ ተከራይቶ ከእሷ ጋር መኖር ይችላል። ቤት ውስጥ እዛ እኔ ብዙ የለፋውበት ብዙ ዋጋ የከፈልኩበት ቤት ውስጥ እንድኖር አልፈቅድለትም ብለሽዋል። ሩታ ያንቺ አሁን የምትፈልጊው አብርሃም ነው ወይስ ቤቱ ነው? እኔ ግርም ይለኛል። የምሬ ነው የምልሽ ሩታ። የአንዳንድ ቀን የምታወሪው ነገር ግን አውቀሽ ነው የምትናገሪው የምር ወይስ ለኦደንስ አይዲያ መስጠት ፈልገሽ ነው የመጣሽው? ይሄ እኮ አንቺ ነው የሚያስጠቁርሽ። ባለፈውለት ብዙ ጊዜ ለምኖሻል። ቤት ውስጥ የምትፈልጊው ነገር ካለ ቤቱ የምትፈልጊው ከሆነ ናይ ኑሪ፣ እኔ ይወጣልሻለሁ፣ ቤቱ ያንቺ ነው፣ እኔ አልፈልግም፣ እኔ ሌላ ቦታ ተከራይቼ እኖራለሁ፣ እወጣዋለሁ ብሏል። አንቺ ግን ቤቱ አልፈልግም፣ እኔ ጋም ያለው ቁሳቁስ ነው፣ አንተ ጋም ያለው ቁሳቁስ ነው። ስለዚህ እኔ የምኖረውበት ቤት ተመችቶኛል። ከዚህ በኋላ ከአንተ ምንም ነገር አልፈልግም። ሁለታችን ሆነ ልጃችን እናሳድጋለን። በቃ በሚያስፈልገኝ ሰዓት አንተ ከጎኔ ትቆማለህ። ልጅን ማሳደግ ትችላለህ። ከኔ ጋር አብረን ሆነን አንተም የራስህ ህይወት ኑር፣ እኔም የራሴ ህይወት እኖራለሁ ብለሽ ነበርሹ ባለፈው ቪዲዮ ላይ አይደለ? ታዲያስ አሁን ምን ተገኘ? ሩታ ምን ተገኝቶ ነው አሁን ሚዲያ ላይ መጥተሽ እዛ ቤት ውስጥ ሄርሜላ ጋር ሆኖ እንድትኖር አልፈቅድለት የምትዩ? ሄርሜላ እኮ የራሷ ቤት አላት። አትሳሰች ሩታ። አብርሃም እኮ ወደ ራሷ መውሰድ ትችላለች። በዛ ሰዓት የምትጎጂው አንቺ ነሽ። አሁን አብርሃም ወደ እጅሽ ላይ ማስገባት የምትዩ አንቺ ነሽ። ሁሉም ነገር ይቅር በቃ እኔ ተሳስቼ ነው ያደረግኩት ብለሽ አሁን በዚህ ዕድሜ ፍርድ ቤት ብለሽዋል። ፍርድ ቤት ደግሞ በዚህ ሰዓት አያስፈልግም። አባትሽ አለ፣ የአብርሃም አባት አለ፣ የሀገር ሽማግሌዎች አሉ። እነሱ ጋር ሆናችሁ የእናንተ ትዳር ታዩና ስንት ሰዎች ትዳር ሽማግሌ ነው የሚያስተካክለው እንዴ? ሁሉም ነገር እኮ በሽማግሌ ነው የሚሆነው። አንቺ ግን ይሄ ሁሉ ትተሽ በአቡሽና በተለያዩ በዙሪያ ያለው ሰዎች ምክር ሰምተሽ ፍርድ ቤት ነው ሄደሽው። ፍርድ ቤት የምትዩ ነገር ደግሞ እኛ አልተዋጠልልም፣ አላየንማ። የፍርድ ቤቱ እውነት ይሁን ውሸት ይሁን፣ የእናንተ መለያየት ደግሞ እውነት ይሁን ውሸት ይሁን፣ ይሄ አብርሽ ፈርሜ ሰጥቼሻለሁ የሚሉ ያለው ወረቀት ትክክል ይሁን ውሸት ይሁን እውነት ይሁን እኛ አናውቅም።
ስለዚህ አሁን ትላንትና መተሽ ደግሞ እዛ ቤት እንድኖር አልፈቅድላትም። በጣም ይደብራል። እንዴ ከደበረሽ አብርሽ ቤቱ ልኮ ይወጣል። የእውነት አቢብቲ ሩታዬ አትሳሰጂ። አብርሃምን እፈልጓለሁ ብለሽ ግልጽ አልግተሽ ንገሪው። አንቺ ትላንትና ቤቱን እፈልጋለሁ እያለሽ ነበርሹ። ቤቱ አይደለም አንቺ ዋናው የሚያስፈልግሽ አብርሽ ነው። እውነት ከተጣላችሁ እናንተ ግን አልተጣላችሁም። ኦዲየንስ ላይ ድራማ እየሰራችሁት ነው እናውቃለን። ነገር ግን እዚህ ጋር በቃ አንቺን ነው የሚያስጠቁርሽ፣ አንቺ ነው የሚጥዩሽ። ለምን አንቺ እንደዛ ስትይ ሰው ባንቺ ላይ ነው ትኩረት የሚያደርገው። እንዴ ባለፈው ዕለት እኮ ለምኖሻል፣ ቤቱ ከፈለግሹ ዕቃ ንብረት ምናምን ከፈለግሹ ብሎ ለምኖሻል። አንቺ ግን አልፈልግም ብለሽ ከሄድሹ በኋላ ደግሞ የራስህ ህይወት ኑር፣ ካሁን በኋላ ሁለታችን ሆነን ልጃችን እናሳድጋለን ብለሽ ሚዲያ ላይ ስንት ጊዜ ነው የተናገርሽው? ካሁን በኋላ ከአንተ ጋር ምኖርበት ህይወት የለም፣ አንተም የራስህ ህይወት እኔም የራሴ ህይወት እኖራለሁ ብለሽ አይደለ? ካሜራ ላይ እኛ እኮ የምናውቀው ካሜራ ላይ ያለው ነው። ከካሜራ ጀርባ ያለ ነገር እናንተ ምን እያደረጋችሁ እንደሆነ እኛ አናቅም። ካሜራ ላይ የተወራ ነገር ብቻ ነው እኛ የምንቀበለው። ከካሜራ ጀርባ ያለው ነገር ለእናንተ ይብለን ለእናንተ ትተናል። የምሬ ነው። ስለዚህ ሩታዬ እባክሽ ወደ ራስሽ ተመለሺ። አብርሽን አሳልፈሽ ለሄርሜላ አትስጪ። ሁሉ ጊዜ እንደምትወጁ የሚታሳየው አንቺ ነሽ እንጂ አብርሽ ለአንቺ ስሜት አንድም ቀን ተጨንቆ አያውቅም። እውነቱ ነው። እኔ እውነቱ ውሸት እላለሁ፣ ነጩ ጥቁር እላለሁ። እኔ ማንም ሰው ፈጣሪ ነው እንጂ የሚከፍልልኝ እኔ ሰው አይደለም። ሰውም ደግሞ ፈርቼ አይደለም። እና አንድም ቀን እንደሚያፈቅርሽ አሳይቶን አናውቅም፣ ሚዲያ ላይ አያውቅም አብርሽ። ስለዚህ ሩታዬ እባክሽ አብርሽ አልፈልግም ብለሽ የሄድሽው አንቺ፣ የራስህ ህይወት ኑር ብለሽ የፈቀድሽው አንቺ። አሁን ደግሞ ሄርሜላ ጋር ሲሆን ደግሞ እዛ ቤት ውስጥ እንዲኖር አልፈቅድለትም፣ ሌላ ቦታ ተከራይቶ መኖር ይችላል ብለሽ ፈቅደሽዋል። ነገ ታያለሽ ሄርሜላ በራሷ ቤት ደግሞ ትወስዷለች አብርሽን ማለት ነው። አለቀ በቃ። ብቻሽ ነው የምትቀሪው ሩታዬ። አይዞሽ የኔ ውድ አይዞሽ እንግዲህ